እሱም ህገወጥ ነው እሳቸውና የመጣበት መንገድ ህገወጥ ነው አሁንም እያደረገ ያለው ነገር ወንጀል ነው ፋሺስት ስርዓት ነው እየገነባ ያለው ያ ፋሺስት ስርዓት ፋሺስት ነው ሲባል እሳቸውም ኢምፕሊኬትድ ናቸው እንደ ሴሬሞኒያል ፕሬዚደንት ነፃ አልነበሩ ከሰራዊት ጋር ሲዞሩ የዘር ማጥፋት የፈጸመ ሰራዊትን ሲሸልሙ ጦርነት የተፈጸመበትን ህዝብ እንደ ወንጀለኛ ሲከሱ ብዙ ነገር ሲሉ የነበሩ ስለሆነ ማለት ነው አሁን ያደረጉት ንግግር የራሳቸውን ፖለቲካ አቋም ወይም ደግሞ ከጠቅላይ ሚኒስትሩ ጋር ያላቸውን ልዩነት ኦኬ የሚገልጹበት ፕላትፎርም አድርገው መጠቀማቸው ነው which is very very unfortunate ለኢትዮጵያ ብሔረሰቦች በዚህ ውስጥ ሉዘሩ ማን ነው I don't care እነሱ ቢጣሉ ቢባሉ በደንብ ጦርነትን ቢሳይፉ ነው ጉዳይ አይደለም ሉዘሩ የኢትዮጵያ ህዝቦች ናቸው የጎደለባቸው በዚህ ምክንያት የኢትዮጵያ ህዝቦች ናቸው በእነሱ ሜዳ ላይ ህዝቦቹን እንደ ሜዳ አድርገው እነሱ ይራገጣሉ በዛ ላይ ቆመው የራሳቸውን የፖለቲካ ልዩነት እያራመዱ ነው በመሰረቱ የፋኖን ፖለቲካ ነው እያራመዱ ያሉት መልካም ዶክተር ጸጋይ በርካታ ነገሮችን ያነሱት እንደው እኔ በሌላ ጊዜ ጭምር ፕሮግራም ቢያዝላቸውና በርካታ ሰዎች ቢማሩባቸው የምላቸውን ጉዳዮች ነው በዝርዝር አንስተው ይሄዱበት በተለይም በብሔር ብሔረሰቦች ቀን ጋር በተገናኘ ሊነሱ የሚገቡ ነገሮች እና እዛ መድረክ ላይ ሊነገሩ የሚገቡ ነገሮች ምንድናቸው የሚለው ነገር በርካታ ነገሮችን ጥያቄ የሚያጭሩ ነበሩ እስካሁን የነበሩት አሁን በርካታ ነገሮችን ሲያነሱ ወደኋላ ተመልሼ ከመጀመሪያው ጊዜ ጀምሮ ወይ ደግሞ እኔ ማድመጥ ከጀመርኩ ወይ ደግሞ ይሄንን ሴሪሞኒ መከታተል ከጀመርኩ ጊዜ ጀምሮ የሚነገሩ ነገሮችን ሳይ እውነትም ፕሬዝዳንቶች ተገኝተው አያውቁም ምናልባት የፌዴሬሽን ምክር ቤት አፈጉባኤዎች እንደዚህ ምናምኖች የሚገኙትና በዛ ቦታ ላይ የሚነገሩ ነገሮች ፖለቲካዊ ይዘት ያላቸው ነገሮች ናቸው ግን መነገር የነበረባቸው የህዝቦቹ መብትና ህገ መንግስት ሰጣቸው ጉዳዮች መሆን ሲገባቸው የሚነገሩ ነገሮችን አድምጫለሁኝ ፕሬዝዳንቱ የተናገሩትን ንግግር አሁን የምናደምጥበት ጊዜ ላይ ነው ያልነው ሁለት ቪዲዮዎችን ተከታታይ አድምጠን ጥያቄዎች ልሰንዝር እስኪ ሁለት ቪዲዮዎችን ላስደምጥና በጠረጴዛ ዙሪያ ነው መሆን ያለበት እንጂ ኢትዮጵያ ላይ ጦር በመማዘዝ መሆን የለበትም ሳንፈራ መናገር መሞገት መተቸት ያለ ነገር ነው የማንም ዲሞክራቲክ ስራ ውስጥ እንዲያውም ይበረታታል አንፍራው ህግ በፈቀደው መሰረት መንቀሳቀስ አለብን ችግሩ እኔ ላይ እስካልደረሰ ድረስ አይመለከተኝም የሚል አቋም ነው ይህ በእውነት የተሳሳተ ነው ነግበኔን መርሳት የለብንም እንድንጠነቀቅ ይረዳናል ወገኑ ሲያልቅ የኔ የምላቸው እስካልተነኩ ድረስ አያገባኝም እንድንልም አያረገንም ስለዚህ ይህ መታሰብ አለበት ይህ ደግሞ ካልተደረገ ከባድ ዋጋ ያስከፍላል ጥቃትን ተባብረን ነው መዋጋት ያለብን ካለዚያ የእያንዳንዱን በር ሊያንኳኳ ይችላል ፕሬዝዳንቱ እንግዲህ የሚሉት ነግበኔ ይበሉ መጀመሪያ ላይ በማስደመጥኩት ቪዲዮ ጦርነት ይብቃን የሚል ነገር ጦርነትን የሚያወግዝ ንግግር ነው የሚናገሩት በሐሳብ መናገር አለብን ሐሳብ ሊከለከል አይገባም ህገ መንግስትን በተከተለ መንገድ ልንናገር ይገባል ጠመንጃ ማዘዝ የለብንም መዋጋት የለብንም የሚል ጦርነት ይብቃ የሚል መልእክት ነው ያስተላልፉት ቀጥሎ ነግበኔ ይበሉ የሆነ ብሔር ሲወጋ ዝም አትበሉ አንድ ላይ ተነስተን ማወገዝ ነው ያለብን ስለዚህ ቤታችን እስኪመጣ ደጃፋችን እስኪመጣ እያንዳንዱ ደጃፍ እስኪመጣ ድረስ መጠበቅ የለብንም የሚል መልእክት ነው ያስተላልፉት ይሄ በርካቶች ክፋት የለውም ጥሩ ንግግር ነው ከጠቅላይ ሚኒስትሩ በተቃራኒ ቆሞ ለህዝብ ወግነው እየተናገሩ ነው የሚልን ነገር ያነሳሉ አንዳንዶች ደግሞ አይ ምክንያት አላቸው እንደዚህ ብለው የሚናገሩበት ምክንያት ስላላቸው ነው ይላሉ ምን ያሉ ዶክተር ጸጋይ እርሶ ይሄንን ቪዲዮና ንግግር ጦርነት ይቆም ሰላም ይውረድ በመከከር እንጨርስ ጥሩ ሐሳብ ነው ኢን ፕሪንሲፕል የእርስ በርስ ጦርነት አለ ይላሉ ዛሬ ምነው ትግራይ የእርስ በርስ ጦርነት አልነበረ ኦሮሚያ የእርስ በርስ ጦርነት አልነበረ
የዛን ጊዜ ቀይ መስመር ምናምን እያሉ ነበር ሲያወሩ የነበረው። የእርስ በርስ ጦርነት ላይ የዘመተን ጀነራል አይደለም እንደ ፊልድ ማርሻል አድርገው ሲሾሙ የነበረው እሳቸው። ምናልባት ቪዲዮ ካለ ልታሳይ ትችላለህ ያንን ሞመንት ማለት ነው። ከትግራይ ጦርነት መልስ ሹመት ሲሰጡ ማለት ነው ጀነራሎቹን ሰብስበው ፊልድ ማርሻል ያስባሉት እኮ እሳቸው ናቸው። ከፍተኛ ድል ያስመዘገቡ የጦር መኮንኖች የማዕረግ ማልበስ ስነ ስርዓት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። የማዕረግ እድገት የተሰጣቸው ከፍተኛ ወታደራዊ መኮንኖችም 100 ሲሆኑ ለኢትዮጵያ የመጀመሪያ የሆነው የፊልድ ማርሻል ማዕረግም ለኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ብርሃኑ ጁላ ተሰጥቷቸዋል። ለወታደራዊ መኮንኖቹ ማዕረግ ያለበሱት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ኢትዮጵያ ተገዳ የገባችበትን የህልውና ጦርነት በድል በመቀዳጀት የሰራዊቱ አባላት ከፍተኛ ጀብድ ፈጽመዋል ብለዋል። ሀገራችን ከፍተኛ ስጋት ላይ ወድቃ ነበር። በማንኛውም ሀገር ኃይልን የመጠቀም ስልጣን ያለው የመከላከያ ሰራዊቱ ብቻ በመሆኑ ይህንን ስጋት ለመቀልበስ በአንድ በኩል እየመለመለ እየተደራጀ ሪፎርም እያደረገ የነበረ ሰራዊት ያለው ሰራዊት በመሆኑ እየታጠቀ ትጥቁን ለማሟላት እየሞከረ በሌላው በኩል እየተከላከለ ቀጥሎም እያጠቃ አገሪቱ ከነበረችበት ስጋት እንድትርቅ ስጋቱ እንዲቀለበስ አድርጓል። ይሄ ነው ምናልባት የጠየቁኝ ቪዲዮ ካልሰራትኩኝ ልክ ይሄ አሁን የጦረኛ ንግግር ነው እንዳለ። ይሄው ሰራዊት በትግራይ ላይ ጦርነት ሲያደርግ ተገደን የገባንበት ጦርነት አገር የሚያፈርስ ተግባር ሰራዊቱ የተከላከለው ሰራዊቱ እንዲያውም እያጠቃ የነበረበት ያሉት ጦርነት የእርስ በርስ ጦርነት ነበር፣ ግን እንደ ውጭ ጦርነት ነበር እሱን የሚገልጹት። ይሄ ነው አሁን ሰላም ይውረድ ምናምን የሚለው ንግግር መልካም በጣም የሚወደግ ተገቢነት መልካም ንግግር ነው። ግን ይሄንን የሚሉት ለምንድን ነው? ዛሬ አማራ ክልል በጦርነት ስለገባ ነው። በኦሮሚያ ላይ አላሉ፣ በትግራይ ላይ አላሉ። በትግራይ ላይ ኢንፋክት ጦርነት ስላካሄደ ሰራዊቱን ሸልመዋል። በእኔ እምነት ሰራዊቱ ሹመት ሲደረግ ሴሬሞኒያል ፕሬዚደንት እንደመሆናቸው ሴሬሞኒው ላይ ተገኝተው ሹመት መስጠት ስራቸው ነው። ፖለቲካዊ ንግግር ግን እዛ ላይ ማድረግ አይገባም ነበር። ሰራዊቱን እንደ አንድ ሀገራዊ ተቋም ለሀገር ሉዓላዊነት እንዴት እንደሚቆም ያለበት ባላደራ እንደሆነ ብቻ ተናግረው ከዛ ውጪ ስለምትሰሩት በተለያየ አካባቢ ሀገርን ደህንነት ለመጠበቅ የሀገርና የህዝቦችን ደህንነት ለመጠበቅ የምታደርጉት እናመሰግናለን፣ ከዛ ሽልማታቸውን በተለያየ በራሳቸው የእድገት ሂደት የሚሾሙ ስለሆነ ይሸለሙትን ሸልመው መሄድ። እንደዚህ ፖለቲካዊ ይዘት ያለው ራሳቸውን በጦርነቱ ውስጥ የሚያጨማልቅ በጦርነቱ ደም ውስጥ የሚያጨማልቅ ይልቅም ደግሞ የአንድ ቡድን ላይ ያነጣጠረ ወገንተኝነት ማሳየታቸው የትግራይ ህዝብ ፕሬዝዳንት አይደሉም። እኚህ ሴትዮ ላለፉት 5 ዓመት አልነበሩ። ምክንያቱም የትግራይ ህዝብ በምንም መንገድ ያልተቋደሰበት ማህበር ውስጥ እሳቸው ፕሬዝዳንት ሆነው በትግራይ ህዝብ ላይ ያ ሁሉ ነገር ሲደረግ ሲያስችሉ የነበሩ ናቸው። የትግራይ ህዝብ እኚህን ፕሬዝዳንት ናቸው ብሎ አይቀበልም ቢያንስ ማለት ነው። ኦሮሞ ድሮውንም ማንኛቸውም ተቋማት ጋር የኔ ነው የሚለው ተቋም የለው። ስለዚህ የጭቁን ብሔሮች የነሱ የሆነ ተቋም የለም እዛ ጋር በእነሱ ላይ የተቋቋመ እንጂ እነሱን የሚታገል ተቋም እንጂ። በተለይ የአብይ አህመድ ስርዓት ለኢትዮጵያ ብሔሮች ጠላት ነው እንጂ የነሱ ተቋም አይደለም። መሰረቱ ከመቋቋሙ ጀምሮ የነሱ መብት በስቷል፣ የነሱ መብት መሰረዝ አለበት፣ የነሱ ፖለቲካዊ ቁመና መቀነስ አለበት የሚል ተቋም ነው። ፕሬዝዳንቷ በዚህ ንግግር ልክ በጀነራሎቹን ሲሸልሙ መከላከያን ሲያወድሱ ሲናገሩ በነበረበት ቶን ነው የሚናገሩት። ሁለት ነገር መናገር ያስፈልጋል። አንደኛ አላግባብ አክቲቪስት ፕሬዝዳንት ሆነዋል። የአብይ አህመድ ስርዓት ስልጣን ከያዘ ቀን ጀምሮ አክቲቪስት መንግስት መሆኑ ነበር የሚገርመኝ። አክቲቪዝም በመንግስት አይደለም ያመጣ እኛ ታግለን ለውጡን ምናምን ይላል። ይሄ አክቲቪስት መንግስት ከየት ነው የመጣው? መንግስትን አስተዳደር ስራ እሱ ነው። በተለይ ደግሞ እንደ አሸጋጋሪ መንግስት የሽግግር ሂደቱን አቀላጥፍ እንጂ እነከሌ እየወቀስክ ልክ እንደኛ እንደ ውጭ እንዳለ ሰው
4 ኪሎ እኮ የአክቲቪስት መንግስት ነበር ለብዙ ጊዜ ይሄንን ነበር ስንተች ነበር አሁን ደግሞ የአክቲቪስት ፕሬዚደንት ኖረን ማለት ነው ሰላማዊ ሰልፍ ይፈቀድ ነው እኮ ያሉት አሁን በዚህ እንትን ሌላ ነገር አይደለም ሰሞኑን አዲስ አበባ ተጠይቆ የነበረው ሰላማዊ ሰልፍ ይፈቀድ አንጥላው የራሱን ህገ መንግስታዊ መብትን ማጉላታቸው ትክክል ነው በነገራችን ላይ ሰላማዊ ሰልፍ መፈቀድ አለበት ትክክል ነው እሳቸው ስላሉት ብቻ ሳይሆን ትክክል ነው እኛም ማለት አለብን መፈቀድ ነበር የመፍቀድ ስልጣን የለውም አክቹሊ መንግስት ህገ መንግስታዊ መብት ነው እውቅና ሰጥተዋል አስፈላጊውን ፕሮሲጀር አክብረዋል ወይ ነው ለምንም ምክንያት ይሁን የሚሰለፈው ሰው በግልም ሆነ በወል ጦርነትን የሚቀሰቅስ ህዝብን በህዝብ ላይ የሚያነሳሳ ዘር ማጥፋትን የሚያጀግን ኦኬ ይልቁኑ ደግሞ የሰዎችን የግለሰቦችን ሆነ የቡድኖችን ስም የሚያጎድፍ ወንጀል የሆነ ተግባርን የኃይል ተግባርን የሚያደርግ የሃይማኖት ተቋማትን የትምህርት ተቋማትን ወይንም ደግሞ የደህንነትና መከላከያ ተቋማትን የሚያነውር ወይም ደግሞ የሚያጠቃ ምክንያቱም በፖለቲካ አስተዳደር በሃይማኖት ተቋማት በኩል ወይም እነሱ ጋር ማድረግ አትችልም እንደዚህ ህግ ስላለ ይሄንን ሲያደርግ በህግ አግባብ ያንን ጥፋተኛውን በወልም ሆነ በቡድንም ሆነ በግል የሚያደርጉ ሰዎችን በህግ ቁጥጥር ስር ታደርጋለህ ለዛ ነው ፖሊስ እንዲያውቀው ቀድመህ የምትነግራቸው ፖሊስ ለነዚህ ሁሉ መፍትሄ እንዲሰጥ በአካባቢው እንዲገኝ ለማድረግ ማለት ነው ህገወጥነት እንዳይከሰት ስለዚህ ይሄንን ማድረግ ሲገባው በዛ ሰልፍ ላይ ሊፈጠር የሚችል ህገወጥነትን ለማገድ የሚያስችል ለማቀብ የሚያስችል አቅሙን አደራጅቶ መሄድ ሲገባው ይልቁኑ ሳይፈጠር ገና ሰላማዊ ሰልፍ ሳይደረግ ሰላማዊ ሰልፉን አገዱት ይሄ ትክክል አይደለም ህገ መንግስታዊ መብትን ማገድ ነው ይሄ ትክክል አይደለም ፕሬዚደንቱ ብቻ ሳይሆን ሁሉም ሰው ሊለው የሚገባ ነገር ብርሃኑ ጁላ ወጥቶ ሰላማዊ ሰልፍ ለምን የከተማ አንጃ ነው የፋኖ የከተማ አንጃ ነው ሊሆን ይችላል በነገራችን ላይ ይሄንን ግን እሱ አልነበረም ማለት ያለበት እሱ ወታደር ነው አይመለከተውም ፖሊስ እንኳን ማለት አይችልም ይሄን ፖሊስ የፌደራል ፖሊስ የአዲስ አበባ ከተማ ፖሊስ እንኳን ይሄን ማለት አይችልም ወንጀል ሲፈጸም ወይም የመፈጸም አደጋ ካለ እሱን ፕሪኤምፕት ማድረግ ብቻ ነው ያለው ይሄን ያህል ሰው ይዘናል በዚህ ምክንያት እንደዚህ የተጣራ ያለ አለ በዛ በተረፈ ሰላማዊ ሰልፉ ሰላማዊ እንዲሆን ሞክረናል ስላልተቻለ አግደናል ምናምን ሊል ይችላል ለጊዜው ለዚህ ሳምንት ወይም ላልተወሰነ ጊዜ ምናምን ማለት ይችላል እንጂ ገብቶ የፖለቲካ አንጃናችሁ አይባልም ሰላማዊ ሰልፉ መፈቀድ ነበረበት ማለት መፍቀድም ስልጣን የላቸውም መደረግ ነበረበት አንደርስታንደብል ወይም የፖሊስ ኃይል የለኝም ሁሉ የሚሰጡት ምክንያት ማለት ነው የፖሊስ ኃይል የለኝም በዚህ አካባቢ ላይ እንትን ሌላ ኢቨንት አለ ምናምን አስተላልፉት ምናምን ማለት ይችላል አግደው ግን ሌላ ፖለቲካ ነገር ማውራት ትክክል አይደለም ፕሬዝዳንቷ ያለችው በዚህ ረገድ ያለችው ንግግር ትክክል ነው መብት መፈራት የለበትም ትክክል ነው ኦኬ ሌላ ጊዜ ግን ሌላው ሰው መብት ሲጎድል ቀይ መስመር ምናምን ስትል ነበር ያ ትክክል አይደለም አሁን ግን ስለ ሰላማዊ ሰልፍ አንድ ስፔሲፊክ ኢቨንት ማለት ነው አንድ ልዩ ሁኔታ አንስታ መናገሯ የሚያሳየው አክቲቪስት ፕሬዚደንት እንደሆነች አክቲቪዝም እንኳን በፕሬዚደንትነት በቢሮክራትነት አይፈቀድም እንኳን በፕሬዚደንትነት በጠቅላይ ሚኒስትርነት አያምርም በአገር ጠቅላይ ሚኒስትር በፓርቲ ሊደርነት ይቻላል በፓርቲ መሪነት አሁን የፓርቲ ኮንፈረንስ ላይ ሄዶ አብይ የፈለገው ይሄ የሚያወራውን በየቀኑ የሚዘባርቀው ነገር ቢዘባርቅ ለብልጽግና አባላት ይችል ይሆናል አክቲቪዝም ፓርቲ አክቲቪስት ነው በመንግስት ፕላትፎርም ግን እንደ ጠቅላይ ሚኒስትር የፖለቲካ አክቲቪዝም ማድረግ አይችልም ህዝብ የሰጠው ስልጣን አለ ከባባድ ውሳኔዎችን አገራዊ ውሳኔዎችን እንዲወስን በህዝብ ስም ነው የተሰጠው ከዛ ውጪ የራሱን ፖለቲካ ዓላማ ራሱ ማራመድ አይችልም በጠቅላይ ሚኒስትርነት በመንግስትነት በፓርቲነት ነው ማራመድ የሚችለው የፓርቲ ስብሰባ ላይ ማለት ይችላል ኦኬ ቢሮክራቶቹ አይችሉም ሲቪል ሰርቪስ አይችልም ፖሊስ አይችልም መከላከያ አይችልም የአክቲቪስት ስራ መስራት ኦኬ እና ፕሬዚደንቷ የሆነችው አሁን አንደኛ አክቲቪስት ፕሬዚደንት ነው ህገወጥ ነው ህገ መንግስታዊነት የጎደለው ኃላፊነት የጎደለው ተግባር ነው አንድ ሁለተኛ አድሏዊነት አሳይታለች
ለምሳሌ ነግበኔ ሊባል ይገባል። ይሄ የእርስ በርስ ጦርነት ነው። የኔ ወገን እስካልተጎዳ እስካልተነካ ድረስ ማለት አያስፈልግም። በተራ በተራ ይደርሰናል ምናምን ትላለች። ዛሬ አልነበረማ ይሄን አንድ አገር ላይ አንድ ክልል ላይ ለይቶ ጦርነት ሲያውጅ ታው ህዝባችንን እየተባላ አይሆንም። ይሄ ግድ የለም ሌላ መንገድ ፈልግ ማለት የሚገባው ቀድሞ ነበር። ዛሬ የሷ ወገን ጋር የጦርነት ወላፈን ሲመጣ ፕሪሳይስሊ እሷ የምትለው ዛሬ መሆን የለበትም የምትለው ነገር ነው። ነግበኔ ማለት ነበረባት ትናንት። ነግበኔ ስላላለች ነው ዛሬ በሷ ቤት የመጣው። በሷ ቤት ስለመጣ ደግሞ ዛሬ የኔ ወገን እስካልተነካ አትበሉ ትለናለች። እንደሱ ማለት የነበረብን ትናንት ነበር እኮ እና ዜጋው ማን እንደሆነ አገር ለሷ ማን እንደሆነ በደንብ ያሳየ ደርቲ ሊንን ቆሻሻ አንሶላቸውን ያሳየ ንግግር ነው። ይሄ ያሳፍራል። ግን የማን ፕሬዚደንት እንደሆነችም አሳየች ማለት ነው። በሌላ አገላለጽ ወገንተኝነቷ ከማን ጋር እንደሆነም የሚያሳይ ንግግር ነው። ይሄ ያሳዝናል፣ ያሳፍራል። ግን አይገርምም። ገና ከበፊት ጀምሮ እንዲህ ነበረ ስንላቸው የነበረው። ይሄ መንግስት የኦሮሞ መንግስት የምትሉ ሰዎች ፕሬዚደንቷ ማነች ብላችሁ ጠይቁ። ምክትል ጠቅላይ ሚኒስትሩ ማን ነው ብላችሁ ጠይቁ። ምክትል ኤታማዦር ሹም ማን ነው ብላችሁ ጠይቁ። የውጭ ጉዳይ ሚኒስትር ማን ነው ብላችሁ ጠይቁ። ቢሮክራሲው 70% የማን ነው ብላችሁ ጠይቁ። ፖለቲካዊ አምሮቱ አስፒሬሽኑ ማለት ነው፣ የፖለቲካ አቋሙ፣ ርዕዮቱ፣ ቋንቋው፣ የሚፈልገው ነገር የማንን ጥቅም የሚያራምድ ነው ብላችሁ ጠይቁ። አንድ እኔ ኦሮሞ ነኝ የሚል ጠቅላይ ሚኒስትር ስልጣን ስለያዘ በኦሮሞ ስም አድርጋችሁ ባለ ጊዜ ተረኛ ምናምን እያላችሁ አትስደቡ። ህዝባችን መከራ ውስጥ ነው ያለው ስንል የለም እናንተ ጠግባችኋል ነው ሲባል ነበር። ያኔ ነግበኔ አልተባለም። ኢንፋክት ቀይ መስመር ስለታለፈ ዝመት፣ አጥቃ፣ እስር፣ ግደል ነበር የሚሉት ያኔ። እሷም ፓርላማውም ሁሉም ተቋም በኦሮሞ ላይ ሲሆን እንደዚህ ነበር። በትግራይ ላይ ሲሆን እጅ በደረት አድርገው ነው የዘመቱት። በአካል አልዘመቱም እንጂ። በነገራችን ላይ ትግራይን የሚመለከት የኢትዮጵያ መንግስት ተቋም የለም ዛሬ በየትኛው መልኩ። መከላከያ ከሆነ መከላከያ ሚኒስቴርና የጦሩ ከሆነ ሲወጋቸው ነበር። በውጭ ጠላትም ሲያስወጋቸው ነበር። የፌዴራል ፓርላማ ከሆነ የሉበትም። የፌዴሬሽን ምክር ቤት ከሆነ የሉበትም። ካቢኔው ከሆነ የሉበትም። ኦፍ ኮርስ መከላከያ ሚኒስትሩ የትግራይ ተወላጅ ነው፣ ልክ አብይ የኦሮሞ ተወላጅ እንደሆነው ማለት ነው። it doesn't matter። ስለዚህ የትግራይ ህዝብ እየተዳደረ ያለው እንደ ኩርድ ማለት ነው። የሰሜን ኢራቅ ግዛት ከ92 ጀምሮ እንደ ነፃ እንደ አውቶኖመስ ግዛት በስምምነት ብቻ በዓለም አቀፍ እንትን በኔቶ ጠባቂነት ምናምን እንደሚኖረው በእንደዛ አይነት በፕሪቶሪያ ስምምነት አግባብ የሆኑ ነገሮች ጊዜያዊ መንግስት ምናምን በቃ ተብሎ ነው የሚኖሩት። በኢትዮጵያ ውስጥ ውክልና የላቸውም። ምንም የሚታዩበት መንገድ የለም። የብሔረሰቦች ቀን ላይ መነገር ያለበት አንዱ ይሄ ነበር። ይሄ በመካከላችን ከኮቨናንቱ የጎደሉ ከቃል ኪዳኑ መሶብ የጠፉ ወገኖቻችንን ማሰብ እና ማምጣት፣ ሪሜምበር ማድረግ። ማምጣት ማለት ሪሜምበሪንግ፣ ወደ አባልነት መመለስ። ይሄ ነበር ፕሬዚደንቷን ግድ የሚላቸው የሚገባ። ጥሩ ፕሬዚደንት ይሄንን ነው የሚያስበው። የጎደሉትን ወገኖቻችንን ከቃል ኪዳኑ የጎደሉትን እንዲሁም መደመር ምናምን ስለሚያወሩ ይመቻል እኮ። ሌሎችንም መደመር የሚችል ህገ መንግስታዊ ፌደራል ስርዓት ነው ያለን። ሌሎችንም ማለት የራስን ዕድል በራስ በመወሰን መቀላቀል የሚፈልጉ የሚቀላቀሉበት። ስለ ቀይ ባህር ምናምን በጦርነትና በዩኤኢ ስራ አስፈጻሚነት ከመዝመት ይልቅ በህገ መንግስታዊ የራስን ዕድል በራስ የመወሰን መብት ማግኘት የሚችሉት ነገር ነበር። መልካም። እና ይሄንን መናገር ሲገባቸው እንደዚህ ያለ የጦርነትን የወገንተኝነትን ማሳየታቸው አክቲቪስት መሆናቸው የሚያስታዝባቸው ጉዳይ ነው እንጂ የሚያስወድዳቸው አይደለም። እንዳልኩ ግን ለመብት መሟገት የህዝቦችን መከራ አጉልቶ ማውራት ትክክል ነው። ያነሰ ካልሆነ በቀር በዛ ተብሎ የሚወገዝ አይደለም።
መልካም እንግዲህ ፕሬዚዳንቱ ከዚህ ቀደም ስትናገር እንደነበረ በደንብ ለሁሉም ግልጽ አሁን ድርሻቸው ምን እንደሆነ ለሁሉም ግልጽ አድርጓል። ምናልባት አንድ ነገር ብዬ ሌላኛው ከዚህ ጋር አያይዘን የምናነሳው ነገር ብናነሳ አሪፍ ነው። ጠቅላይ ፕሬዚዳንቷ የሸለሟቸው ወታደሮችን የትኛውን ጀብድ ሰርቶ የትኛውን የሀገር ወራሪ ኃይል መክተው ነው ተገኝቶ የሸለሙት የሚለው ጥያቄ ነው። ምናልባት እነዛ ወታደሮች የራሳቸውን ህዝቦች ገድሎ የመጡ ናቸው። በራሳቸው ህዝብ ላይ በኦሮሚያም በትግራይም በተለያዩ ቦታዎችም ሄደው የራሳቸውን ህዝብ ሲገሉ የነበሩ ወታደሮች ናቸው እና ሽልማት የተሰጣቸው ወታደሮች ለመሸለም እንኳን እዛ ቦታ መገኘት የለባቸውም የሚሉ መከራከሪያ የሚያነሱ ሰዎች አሉ። እንዲሁ ሴሬሞኒያል ፕሬዚዳንት ስለሆኑ መገኘት ብቻ ሳይሆን ምን ሰርቶ ነው የሚሸለሙት የሚለውን ጥያቄ ማስከተል ነበረባቸው የሚለውን ነገር የሚያነሱ ሰዎች አሉ። እንደው እቺን ልበል ብዬ ነው። ከዚህ ጋር ባሻገር ፕሬዚዳንቷ በብሔር ብሔረሰቦች ቀን ላይ ተገኝታ የተናገረችው የራሷን ፖለቲካል ዲስኮርስ ለማሰማት የተጠቀመችበት ስቴጅ ነው የሚል ነገር አንስተዋል ዶክተር ጸጋዬ። በርካታ ሰዎች ይህን ነገር ይስማሙበታል። ፕሬዚዳንቷና ሌሎች ከሷ ጋር ያሉ አንጃዎች እስር ቤት ያሉ እነ ዮሐንስ ቧያለው፣ እነ ክርስቲያን ታደለ፣ እነ ታዬ ደንዳ ያሉ እንደዚህ የተወሰኑ ከጠቅላይ ሚኒስትሩ የተለዩ ሰዎችን የተወሰኑ ግሩፕ ፈጥረው መፈንቅለ መንግስት ለማድረግ እየተዘጋጁ ያሉ ሰዎች ናቸው። ህዝብን ወደ እነሱ ለመሳብ የህዝብን ቀልብ ወደ እነሱ ለመመለስ እየተራመዱ ያሉበት ሁኔታ ነው ያለው የሚል ነገር ያነሳሉ። ይሄ ጉዳይ ደግሞ ብልጽግና ሰሞኑን ሲረብሽ እንደነበረ እርሶም ከትላንት ወዲያ በነበረ ኢንተርቪው ላይ ያነሱትና የነካኩት ነገር ነበር። በመፈንቅለ መንግስት ጉዳይ ላይ ወታደሮቹም ወጥተው በግላጭ የሚናገሩት የነበረው ነገር ነበር። ጠቅላይ ሚኒስትሩ ያሌለ ይመስል ብሎ ነበር ሲገልጹ የነበረው እርሶም እና ይሄ ነገር በዛ መንገድስ ያስኪዳል ወይ? በኢትዮጵያ ላይ አሁን ባለው ተጨባጭ ሁኔታ መፈንቅለ መንግስት አስጊ ነገር ነው ወይ? ብልጽግና እየተረበሸ እንደሆነ ነው የውስጣዊ መረጃዎች የሚያሳዩት እና ይሄ እንዴት ይመለከቱታል እርሶ? የመፈንቅለ መንግስት አደጋ ይኖራል ብዬ ስናገር በቀደም መላምት ነው። ምክንያቱም ይሄ መንግስት ሲፍረከረክ አብረውት የነበሩት በየቀኑ ሲለዩት የሚያሳየው ነገር ከባባድ ኃይለ ቃል ደግሞ ከተለዩት ሰዎች የአቋም ልዩነት ካላቸው ሰዎች ሲመጣ ይሄ ሊገርመን አይገባም። ገና እንዲያውም ከሲቪሊያን ዲሰንት ከሲቪሊያን መለየት ባሻገር መቃወም ባሻገር የወታደራዊ መፈንቅለ መንግስትም ሊከሰት ይችላል መላምት አስቀምጬ ነበር። ከዛ አልፎ ደግሞ የወታደሮቹ ሰፊ የሆነ የህዝብ ግንኙነት ስራ መስራት የኤታማዦር ሹሙ የአየር ኃይል አዛዡ ወዘተ በአጠቃላይ የመከላከያ ባለስልጣናት በተለያየ አጋጣሚ የሀገሪቷ ብቸኛ ባላደራ ተቋም አድርገው መከላከያውን በጣም እንደ ስኬታማ እንደ ትክክለኛ የሀገር ማገርና ዋልታ አድርገው እየገለጹ ያሉበት አካሄድ ስታይ ሙሉ በሙሉ ወደ ፖለቲካል ፎሬይ ውስጥ መግባታቸው ማለትም የፖለቲካ ንግግር ፖለቲካን ፍሮንት ኤንድ ሴንተር ግንባር አድርገው ማዕከል አድርገው ሲጫወቱ ማየት መጀመራችን ምንድነው? ወታደራዊ ራሳቸውን ፖዚሽን እያደረጉ ነው ወይ ራሳቸውን ወደዛ እያስጠጉ ነው ወይ የሚል መላምት እንደዚሁ ጥያቄ ሃይፖቴሲስ አንስቼ ነበር። ከዛ ባሻገር እነሱ ደግሞ ሲቪሊያን ተቃውመው መንግስትን ሊገለብጥ ይችላል የሚል ፍርሃትም ያላቸው ይመስላል። ስታየው እነሱ ያወራሉ፣ አብይ ደግሞ እነሱ ካወሩት በላይ ሄዶ ያወድሳቸዋል። ይሄንን ስታይ እነ ታዬም ሌሎችም የሚናገሩት ከመንግስቱ የመለየቱ ነገር የአማራ ልሂቃን ከመንግስቱ የመለየታቸው ነገር እነዚህ ነገሮች የመፈንቅለ መንግስት እርምጃ የለየለት የተደራጀ ተቃውሞ አንድ መገለጫ ሊሆኑ ይችላሉ በሚል ወታደሮቹና አብይ ሪግሩፕ እያደረጉ ነው መሰለኝ የሚመስለው። እንደሱ ነው። ለምንድን ነው ይሄንን የምንለው? ታዬ ደንዳ ተይዞ ሲታሰር ያለው የመፈንቅለ መንግስት እርምጃ ለማድረግ ሲሞክር ስለተገኘ ነው አንዱ። ሮይተርስ ይሄንን ነገር ነው ብሎ ያወጣው ዛሬ ያወጣው መግለጫ
የመፈንቅለ መንግስት አደጋን ለመፍጠር እየተንቀሳቀሱ ነው በሚል ነው። ስለዚህ ስታያቸው ወታደሮቹም አንደኛ ያው ማስል ፍሌክሲንግ ነው እንትን አቅማችንን ያሉ እያሳዩ ነው። ሁለተኛ አብይ ወታደሮቹን በዙሪያው አድርጎ ሌሎች ሲቪላዊ ተቃውሞዎችን ክራሽ ማድረግ ይፈልጋል ማለት ነው። በመሰረቱ ወታደሮቹን ስለፈራ ቀድሞ ነው ደህንነቱንና ወታደሩን ሲረባብሽ የነበረው ነው። ጀነራሎችን ከዛ ወዚህ ሲያደርግነ ታከለ ኡማን ሲያባርር አንድ ቡድን ይወጣል ከዚህ ውስጥ ታከለን እንደ ጠቅላይ ሚኒስትር አድርጎ ለማውጣት ይችላል የሚል ፍርሃት ስለነበረው ሲቪሊያኖችን አባሮ ወታደሮቹን በውዞ የማይረቡትን ትልቅ ስልጣን ሰጥቶ ሌሎቹን ወደ ቀናንሶ በዛ መንገድ እየተንቀሳቀሰ እንደነበረ ይታወቃል። ነው ነደመላሽን ወደ ሲያገል ምናምን ማለት ነው። አሁን ሌላ ፍርሃት ነው ያለው። አሁን የአማራ ኃይሎች አሉ፣ እንደነታየ ያሉ የኦህዴድ ሰዎች አሉ። እነዚህ እየተለያዩን ሲሄዱ ስልጣን የማነቃነቅ ሁኔታ ሊከሰት ስለሚችል ወታደሩ ዝም ብሎ አያይም ነው ወታደሮቹ እያሉ ያሉት። መንግስታችን አገራችን ነው። አገራችን ሉዓላዊነት ማለት የመንግስታችን ሉዓላዊነት ስለሆነ የአብይ ወንበር ስለሆነ ወታደሮቹ ፖለቲካዊ ጡንቻ የማሳየት አቅም ነው ነገር ነው ያሳዩት። ሲቪሊያኖቹ ከዱኝ በቃ እንግዲህ ወታደሮች ያሉኝ ነው እሱ ደግሞ እያለ ያለው ወታደሮቹን ሲያመሰግን ነው አይደል ያየነው የትርኢቱ ላይ። ያም ያሳየው ሲቪሊያኖች ቢከዱኝም ወታደሮቼ ከጎኔ ናቸው፣ ስለዚህ ምንም አታመጡም እናሸንፋቸዋለን ነው እያለ ያለው። ለነገሩ ግን እንዲህ አይነት መፍረክረክ ሲኖር የመፈንቅለ መንግስት አደጋ ወታደራዊም ሲቪሊያዊ ዲሰንትም የሚጠበቅ ነገር ነው። እንዳልኩት ነው ያ ፍርሃት ታየ ማለት ነው። አሁንም ግን ሊኖር ይችላል። ባለፈው ይሄን ከተናገርን በኋላ በመንግስት ሰዎች ዘንድ ብዙ የጉምጉምታ አለ፣ በካቢኔውም ሰራዊቱም ውስጥ የመፈንቅለ መንግስት አደጋ አለ እንዴ ምናምን የሚል ወሬ ተፈጥሯል። which is የሚጠበቅ ነው። ግን እነሱ ግን የጦስ ዶሮ ስለሚፈልጉ በየጊዜው በዚህ ሰበብ ደግሞ መፈንቅለ መንግስት እየታቀደ ነው በሚል በጣም ብዙ የአፈና እርምጃ ሊወስዱ ይችላሉ። አሁንም ብዙ የአፈና እርምጃ በሲቪሊያን ፖለቲከኞችም ላይ በንጹህ ዜጎችም ላይ በወታደሮችም ከወታደሮቹም ውስጥ ሰው አላቸው ብለው ካመኑ ብዙ የአፈና እንቅስቃሴ ሊያደርጉ ይችላሉ። እና ልክ ነው የመፈንቅለ መንግስት አደጋ አለ የሚል የመሸበር ነገር የመርበትበት ነገር በመንግስት ውስጥ እየተፈጠረ ነው። ናቹራሊ ኦፍ ኮርስ ትልልቅ ፕሮፋይል ያላቸው ሰዎች ከነሱ እየተነጠሉ ፕሬዚደንቷን ጨምሮ የምክትል ጠቅላይ ሚኒስትሩን ጨምሮ እንዳለ አንድ ኤሊት ጨምሮ የተቃቀስካቸው ሰዎች በእስር ቤት ያሉትን ጨምሮ ይሄን ያህል ማጉረምረም ካለ ኤኒቲንግ ካን ሃፕን የሚል ነው። ስለዚህ እሱ ደግሞ ይሄንን ለመጋፋት ወታደሮቹን ከጎኑ አቆሞ እኛ ከባድ ነን ይላል። ሁለተኛ ከውጭ ነው ወደ ውስጥ መሰራው ይላል። አንዱ እየሰሩ ያሉት ነገር ለአሁን ብቻ ሳይሆን ለብዙ ዘመናት የነሱን ብቻ ሳይሆን የዓለም አቀፍ ወዳጆቻቸውን ተረኛ ወንድማቸው የዩናይትድ አረብ ኤሚሬትስ መንግስትን ይዘው የነሱን ገንዘብ ይዘው ቀደም የጠቀስኩት የቅጥረኛ ኩባንያ ሜርሲነሪ ካምፓኒ ሁሉ እየመሰረቱ ነው ያሉት። እና በነገራችን ላይ ይሄ የቀይ ባህር ወሬ የወደብ ጥያቄ ጦርነት ከኢሳያስ ጋር እንዋጋለን የሚለው ምናምን የነሱ አጀንዳ አይደለም። የተባበረው የአረብ ኤሚሬትስ መንግስት አጀንዳ ነው። እና የአየር ኃይሉን ለዩናይትድ አረብ ኤሚሬትስ ኦልሞስት አሳልፎ መስጠታቸው ሚስጥሩንም ሁሉንም ነገር የለንም አዛዡ እንዳለው ማለት ነው የለንም በቃ በጣም ነው የተማመን ነው ምናምን የሚለው ነገር የሚያሳየው ሙሉ በሙሉ የኢትዮጵያን የአየር ሉዓላዊነት ሙሉ በሙሉ እንደሸጡት የሚያሳይ ነው። ይሄ በጣም ሲሪየስ ነገር ስለሆነ የአየር ሉዓላዊነት የመከላከያ ሉዓላዊነት ከዛው ጋር ማለት ነው በመከላከያ የሚጠበቅ ሉዓላዊነት ሙሉ በሙሉ ለዩናይትድ አረብ ኤሚሬትስ የተሰጠ መሆኑን ማወቅ ያስፈልጋል። እና ማንም ስለ ኢትዮጵያ ግድ የሚለው ሰው ይህንን ነገር በአትኩሮት ሊያየው የሚገባበት ጊዜ ነው። አደገኛ የክህደት ተግባር ተፈጽሟል ስለ ነበር ከዚህ በፊት። አሁን ከክህደት ያለፈ ነው አይደለም። ኢትዮጵያን የአካባቢውን ቀጣናውን
እስከ ማላዊ ድረስ በሚደርስ ደረጃ ዲስቴብላይዝ የማድረግ እንደ ቫግነር አይነት የመርሰነሪ ካምፓኒ እየመሰረቱ ነው። ስማቸው ነበረኝ አንዱ ጽሁፍ ላይ አሁን ጽሁፉ በእጄ እዚህ በቅርብ ስላይደለ ነው። እሱንና በቀደም የጠቀስኩትን ጀነራል ማይሊ የአሜሪካ ጀነራል እንዴት ከትራምፕ ራሱን ለማራቅ ሲሞክር ነበረ። እነዚህን ሊስቶች ልክልሃለሁኝ በተለያየ መንገድ እንድትገልጸው። አሁን ኖት ማስታወሻ በእጄ አጠገቤ ስለሌለ ነው። ስም አለው አንድ የኢትዮጵያ መከላከያ ጀነራል ወንድማገኝ ነው ወስናች እንደዚህ የሚል ስም ወንድወሰን ወንድማገኝ ጀነራል የሚመራው ጀነራል ባጫ ደበሌ ያለበት የአምባሳደር ጀነራል ባጫ ደበሌ ያለበት ሌሎችም እነ ብርሃኑ ጁላም ያሉበት ከፍተኛ እና አንድ የሱዳን ሰው ያለበት የሶማሊ ያለበት ከፍተኛ የወታደር የመርሰነሪ አደገኛ የሆነ ዓለም አቀፋዊ የቅጥረኝነት ስራ የሚሰራ ካምፓኒ ኩባንያ እየመሰረቱ ነው። አክቹዋሊ መስርተዋል። እንደሚታወቀው እስካሁን ድረስ በሱዳን ያለው ግጭት ላይ አብይ አህመድ የዩናይትድ አረብ ኤሚሬትስ የመሳሪያ አቀባባይ ነው። የሄሜቲ ማለትም የመሐመድ ዳጋሎ መሳሪያ የሚሰጠው በአብይ በኩል ነው እና ኢንፋክት ለሱ ሰጣለሁ ብሎ ከሚቀበለው የሆነ ፐርሰንቱን ብቻ እየሰጠ ነው ለራሱ ጦርነት እየተጠቀመ ያለው። ስለዚህ ሰሜን ሱዳንን በአብይ በኩል ዩናይትድ አረብ ኤሚሬትስ ትንጣለች። አት ዘ ሴም ታይም ደግሞ አሁን ዩናይትድ አረብ ኤሚሬትስ በአፍሪካ ውስጥ በሱዳንም እስከ ማላዊ ድረስ ያሏትን የኢኮኖሚ ጥቅሞች፣ በቀይ ባህር ላይ ያላትን ጥቅሞች፣ ከሳውዲ ጋር ያላትን ፍትጊያ በሙሉ የምትወጣበት የአብይን ጦር ማገዝና የነሱን አየር ኃይል መግዛት ብቻ ሳይሆን መረከብ ብቻ ሳይሆን ለወደፊትም እንደ ቫግነር አይነት ዓለም አቀፋዊ የቅጥረኛ ተቋም መስርተዋል። ይሄ ለአሜሪካ ወዳጆች ለሚሏቸው የስትራቴጂክ አላይ ነው የኢትዮጵያ መንግስት፣ ስትራቴጂክ ጥቅም አለን እዚህ አካባቢ የሚሉ ዓለም አቀፍ ማህበረሰብ አባላትም በግልጽ ይሄን አይ ቲንክ በጽሁፍ ማጋለጥ ያስፈልጋል፣ በሰፋ ባለ በህዝብ በሚያነበው በእንግሊዝኛም ጭምር። ይሄ ያለኝ መረጃ ነው፣ ከትናንት ያገኘሁት መረጃ ነው፣ ከዛው ከራሳቸው መካከል ማለት ነው። አደገኛ ሁኔታ ነው እየመጣ ያለው ምስራቅ አፍሪካን ቀጠናውን ብቻ ሳይሆን እስከ ሌሎች የአፍሪካ ድረስ እና ዘላቂነት ባለው መንገድ ለረጅም ጊዜ በመሰረቱ ትናንት ያየነው ትርኢት የአየር ኃይላችንን የአሻሻጥ ሂደት ነው፣ የማሻሻጥ ሂደት ነው። ተሽጧል ሙሉ በሙሉ። የሰማይ የአየር ላይ ሉዓላዊነት ኦልሬዲ ተሰጥቷል ለሌላ። ይው በታሪክ ወደ ኋላ ልትመልሰው በማትችለው ሁኔታ ማለት ነው። የሚቀጥሉ መንግስታት ሁሉ ሪትራክት አታደርገውማ። አንዴ የመከላከያ መረጃ ሚስጥር አንዴ ከሄደ ጓዳ አንዴ ከሄደ እንኳን ዛሬ በቴክኖሎጂ ዘመን በሌላም ጊዜ ሁሌ ኮምፕሮማይዝ ሆኖ ይቆያል ነው እና አሁን ግን ገመናው አንዴ ተላልፎ ተሰጥቷል እና ይሄ ወደፊት ኢትዮጵያ ውስጥ ኃላፊነት ወስዳለው መንግስት ሆናለው አገሬ ግድ ትለኛለች ምናምን የሚል ፖለቲከኛ ሁሉ በጥንቃቄና በድንጋጤ ሊያዩ የሚገባ ነገር ነው ለወደፊትም ጭምር። የዓለም አቀፍ ማህበረሰብ አባላት ደግሞ በስነ ስርዓት ይሄንን የሚፈጠረውን የመርሰነሪ ግሩፕ ታርጌት የሚያደርግ ዲፕሎማሲያዊ እንቅስቃሴ በጊዜ መጀመሪያ ያስፈልጋቸዋል። እና ሌላው አማራጭ ይሄ ሳውዲ ጋር በመግባት ሱዳን ጋር በመሆን የአብይንና የኤሚሬትን ካውንተር ባላንስ ምናምን የሚል ነው። አሁን ጨዋታው ከኛ ክልል ውጪ እየሆነ ነው ጉዳዩ። የመካከለኛው ምስራቅ ዜርፎር በዛ ደግሞ ሚድል ፓወርስ አልፎ ወደ ትልልቆቹ ኃይሎች እጅ የሚሄድበት ጊዜ እየመጣ ነው። ምክንያቱም ይሄ መርሰነሪ ኃይል በአገር ውስጥ ብቻ ሳይሆን በጣም የሚገርመው ነገር ለአንድ ወታደር 1000 የዩናይትድ ስቴትስ ዶላር እንከፍላለን ነው የሚለው። አሁን ባለው የስራ አጥነትና የኑሮ ውድነት ከፋዩ ማን ነው? ዶክተር ጸጋይ እንደው ዩናይትድ አረብ ኤሚሬትስ ዶላሩ ዩናይትድ አረብ ኤሚሬትስ ነው። ምክንያቱም ይሄ መከላከያ የኢትዮጵያ መከላከያ መርሰነሪውም የዩናይትድ አረብ ኤሚሬትስን ኢምፓየር የሚጠብቅ ነው በዋናነት። ይሄ የሚቋቋመው መርሰነሪ ቡድን ካምፓኒ
ለአንድ ወታደር $1,000 ዩኤስ በወር ከፍላለሁ ነው የሚለው። $1,000 ኖርማሊ ምንም ማለት አይደለም ለዓለም አቀፍ ወታደር። ነገሩ የኢትዮጵያ መከላከያ ሰራዊት ለኢትዮጵያ መንግስት ለረጅም ዘመናት ለፒስ ኪፒንግ ሚሽን ለሚሄዱት ወታደሮች የሚከፈላቸውን ገንዘብ አብዛኛውን አይሰጣቸውም እና ያሳዝናል። $1,000 በነገራችን ላይ በዩኤን ፒስ ኪፒንግ ሚሽን ሲሄዱ በዩኤን የኪስ ገንዘብ ነው እንጂ ደሞዝም አይደለም። እና ለመከላከያ ደግሞ ከዛ የበለጠ ነው። ግን የኢትዮጵያ መንግስት አንዱ ችግሩ ወታደሮቹ ብዙ ጊዜ ይሄንን ብርሃኑ ጁላ ያውቃል። ቢያንስ በአንድ ወቅት የሰላም አስከባሪ ኃይል ሆነው ዘምቷል ወደ ምዕራብ አፍሪካ። ስለዚህ ያውቃሉ። አሁን ግን አስብ ለቅጥረኛ $1,000 እንከፍላለን ብለው እንቅስቃሴ ሲጀምሩ ምን ያህል ኢትዮጵያዊ እንደሚያገኙ አስብ። ይቻላል ባይዞይ ከመደበኛ ሰራዊት የበለጠ ጠንካራ ሜርሰነሪ መስራት ይችላሉ ማለት ነው። ምክንያቱም በጣም ብዙ ጉስቁልና ያሰቃየው ወጣት አለ፣ ስራ ያጣ የተማረ ብሩህ የሆነ አእምሮ ያላቸው ብዙ ወጣቶች አሉ። አንድ ገበያው አለ ማለት ሌበር ማርኬቱ ሰፊ ነው። ሁለተኛ የኢትዮጵያ መከላከያ ሰራዊት ራሱ ደግሞ በሜርሰነሪነት ሊሄድ ይችላል። ደሞዝህ ያድጋል ከተባለ ምን ችግር አለበት? እነዚሁ ሰዎች ናቸው ኩባንያ ውስጥ ያሉት። ቀደም ሲልም ጀምሮ እነ ባጫ ደበሌ፣ እነ ብርሃኑ ጁላ፣ እነ ይልማ መርዳሳ ማለት ደንበኛ በቀደም ስልህ ነበር የጥይት ሽያጭ፣ የመሳሪያ ሽያጭ የግል ማለት ነው ንግድ ውስጥ የገቡ ሰዎች ናቸው። ከዚህ አንጻር አሁን ደግሞ ይህን ሜርሰነሪ ካምፓኒ ሲያቋቁሙ የራሳቸው ሰራዊት በዛ ውስጥ ሁሉ ሊሄድ ይችላል። አውሮፕላን የሚያበሩ ምናምን ነበሩ አይደል? የዋግነር የሚባለው የሜርሰነሪ ግሩፕ ራሽያ ዩክሬን ውስጥ ሲሳተፍ የነበረው ሰውየው አሁን በቅርብ የሞተው ማለት ነው። እነዚህም አየር ሁሉ የሚኖራቸው ሄሊኮፕተር የሚኖራቸው ዓለም አቀፋዊ የሽብር ተቋም ናቸው የሚሆኑት። እና ይሄ በጣም ብዙ አትኩሮት የሚፈልግ ጥንቃቄ የሚፈልግ ማንኛውም የፖለቲካ ኃይል ኢትዮጵያ ውስጥ ማንኛውም የፖለቲካ ኃይል ለፍትህ ብሎ የሚታገለው ሆነ ለስልጣን ብሎ የሚታገለው ልብ ሊለው የሚገባ አደገኛ እንቅስቃሴ እየተካሄደ መሆኑን መርሳት የለባቸውም። ስለዚህ የዩናይትድ አረብ ኤሚሬትስ እና የኢትዮጵያ መከላከያ የኢትዮጵያ አየር ኃይል የሚያደርገው ጫጉላ ሽርሽር የሰሞኑ አሁን እየሆነ ከምናየው ነገር ያለፈና በላይ መሆኑን እንዲሰመርበት ስለፈለኩ ነው። መልካም እንግዲህ ይሄ ትልቅ መረጃ ይመስለኛል። አድማጮቻችን ቅድም መግቢያችን ላይ የተለዩ መረጃዎች ይኖራሉ ብዬ ያልኩት ከነዚህ ጋርም በተገናኘ ነው። ምናልባት ዶክተር ጸጋይ ከዚህ ጋር አያይዘን የምናነሳው ነገር ጠቅላይ ሚኒስትር አብይ አህመድ እዛ ቦታ ላይ ሄደው ምርቃቱ ቦታ ላይ ሄደው መሳደብ ኖርማሊ ልምዳቸው ነው። በፓርላማም ይሳደባሉ፣ በስብሰባ አዳራሽም ይሳደባሉ። ጸያፍ ንግግሮችን መናገር ብዙም አዲስ አይደለም። ለጆሮ የሚሸነቁጡ ንግግሮችን ሲናገሩ ሰምተናል ከዚህ ቀደም። አሁን ግን እዛ ቦታ ላይ ተገኝተው ጎልያድና ዳዊትን ጭምር ወደፊት አምጥተው ሲናገሩ ነበር የነበረው። ምናልባት ከዚህ ጋር የሚገናኝ ነገር ይኖረዋል። ጎልያድስ ማን ነው? ዳዊትስ ማን ነው? ሜርሲናሪውን ነው እንደ ዳዊት እየቆጠሩ ያሉት ወይንስ የሀገሪቱን መከላከያ ሰራዊት ነው እንደዛ እያሉ ያሉት? ተቃዋሚዎችን ነው እንደዛ እያሉ ያሉት ወይንስ የራሳቸውን መከላከያ ሰራዊት ነው በሌላ መንገድ እየገለጹ ያሉት? እየከዳ ከነትጥቁ ሌላ ተቃዋሚ እየተቀላቀለ ኦሮሞ የሆኑት ኦሮሞዎችን፣ አማራ የሆኑት ወደ አማራ እየተቀላቀሉ አሁን አማራ ክልል ውስጥ የሚንቀሳቀሰው ፋኖ ይባል እንጂ አብዛኛው የልዩ ኃይልና መከላከያ እንደሆነ በግልጽ የሚታወቅ ነገር ነው። ትጥቅ ፍቶ ሲባሉ ወደዛ የሄዱበት ወቅት ላይ ሁላችንም እናስታውስ ስለሆነ ማለት ነው። ማንን ነው እያሉ ያሉት? ከዚህ አሁን ይቋቋማል ከሚሉት ድርጅት ጋር የሚገናኝ ነው? ማን ነው መተማመኛቸው? እንዲህ ስለማለታቸውስ ምንድን ነው ትርጉሙ ይላሉ? ይሄ አይሮኒክ ነው ማለት ምጸት አለው። በአየር ትርኢት እያሳዩ ሰማዩ የኛ ነው እያሉ ኃይለኛ አጋር ደግሞ ከጎናችን አለ ወንድም ሆነናል እያሉ ራሳቸውን ግን እንደ ዳዊት ካዩ የዛሬ ዘመን የምንዋጋው ጦርነት የቴክኖሎጂ ጦርነት ነው። 5ኛ ትውልድ ጦርነት ነው። የሳይበር ጦርነት ነው። የአየር ጦርነት ነው እንጂ እንደ ድሮ ክላሽ ይዞ እዚህ ማለት ቀርቷል።
እያሉ ከዚህ በፊትም ለደብረጽዮን ነግሬዋለሁ በድሮን እንደምወጋው አትችሉንም በጉልበት ይህንን መንግስት መቀየር አይቻልም እያሉ የሚፎክሩ ሰዎች ራሳቸውን እንደ ዳዊት በወንጭፍ የታገለውን ዳዊት ማለት ነው። እንግዲህ ዳዊትና ጎልያድ ስትል የመጽሐፍ ቅዱስን የምታወራ ከሆነ ጎልያድ ጥሩር ያለው በጣም ብዙ የትጥቅ ያለው ግንባሩን በብረት የሸፈነ ምናምን ከግንባሩ በቀር በብረት የሸፈነ ምናምን ነው። ዳዊት ደግሞ አንድ ትንሽ ልጅ እረኛ ነው። እንዴት ይሄንን ታመጡብኛላችሁ ሁሉ ብሎ ፎክሯል። እንዴት ብትንቁኝ ነው ይሄንን ውሻ እንዴት ምናምን ያለ። ምክንያቱም ብዙ ትጥቅ ያለው ብዙ ሰራዊት ያለው በየቀኑ እየወጣ እስራኤል ላይ የሚፎክር የነበረ ነው። በየቀኑ ዳዊት ይሄንን ያየው እግረ መንገዱን ለወንድሞቹ ምግብ ሊያደርስ ሲሄድ ነው ያየው ነው የሚለው መጽሐፍ ቅዱስ ትርክቱ ከሆነ። መስኪኑ ዳዊት እንዴ ይሄ ግን ማን ነው ቆይ እንደዚህ በየቀኑ የሚዝተው እስቲ የሚገጥመኝ እያለ እኮ ነው ሰውየው ሲዝት የነበረው የሁሉ ዘመን። የላችሁም እና እስራኤሎቹ ደግሞ ፈርተው ነው በዛ በመጽሐፍ ቅዱሱ ትርክት ተሸማቀው ይሄን ሁሉ ጥሩር ለብሶ ማለት ነው። ይሄው ማለት የአየር ትርኢት እያሳዩን የነበሩት እነሱ ናቸው። ድሮን አለን፣ ቴክኖሎጂ አለን፣ የአይሮፕላን መገጣጠሚያ አለን፣ ትንዛ ሄደና አሳድሰናል ዱባይ ልከን ብዙ ነገር እያለ ራሱን ደግሞ ዳዊት አድርጎ ይገልጽልሃል። ይሄ ምጸት ነው፣ አይሮኒ ነው። this is ironic አይሮኒ የሚባለው ማለት ነው። ይሄ ተቃርኗዊ የሆነ ንግግር ይሄንን እያሳየ at the same time እኛ ዳዊት ነን ካልክ ችግር ነው። ጎልያድነትን እያሳየህ ውለህ ማለት ነው በዛው መድረክ ላይ እኛ እኮ ዳዊት ነን ማለት ይችላል ለሚያስብ ሰው ምን እያለ ነው። ግን ለምን እንደዛ ትንሽነታቸው ደግሞ ለምንድን ነው እንደዛ የሚሰማቸው? ኦኬ እንደዛ የሚሰማቸው ያው በጦርነቱ አልሆነላቸው በየቦታው እየተሸነፉ ጦርነቱን ተሸንፈው ከትግራይም ተሸንፈው ነው የወጡት። በኦሮሚያም በአማራም ክልል እየሰመረላቸው አይደለም። ጊዜ ይፎክራሉ፣ ድሮን ያመጣሉ፣ ሰላማዊ ህዝብ ይፈጃሉ፣ ጦርነቱን አያሸንፉም። ጦርነቱን የማያሸንፉት በነገራችን ላይ ቴክኖሎጂ አቅም ስለሌላቸው የመዋጋት አቅም ስለሌላቸው ብቻ አይደለም። አቅም የላቸውም፣ ልክ ነው። ጦርነቱን የማያሸንፉት ህዝብን እየተዋጉ ስለሆነ ትግራይን የማያሸንፉት ህዝብን እየተዋጉ ስለሆነ መቼም ኦሮሚያን የማያሸንፉት ህዝብን እየተዋጉ ስለሆነ አማራ ክልል የማያሸንፉት አሁን ህዝብን እየተዋጉ ስለሆነ አሁን ህዝብን እየተዋጋ ልታሸንፍ አትችልም። ያ ማሸነፍ አለመቻል ኢንሴኩሪቲ ይሰጣቸዋል። አንድ በወታደራዊ ዘመቻዎቻቸው ድል እየቀናቸው ስላልሆነ የምስኪንነት ስሜት አለ ማለት ነው ከውስጥ። አንድ ሁለተኛ የፖለቲካ መነጠል ኤሊኔሽን ደርሶባቸዋል። ፕሬዚደንቷም ይወቅሷቸው ከሆነ የካቢኔ ሚኒስትሩ የሚወቅሰው ከሆነ ተደራጅተናል ምንም አታመጡም የሚላቸው ከሆነ ታዬ እየተደበደበ እየተገረፈ ገና ብዙ አሉ በውስጣቸው የሚላቸው ከሆነ ባዶነታቸው እየተሰማቸው ነው ማለት ነው። ባዶ ነው ኤኒ ታይም ቢገፉ የሉም ማለት ነው። ሁለት ሶስተኛ የዓለም አቀፍ ማህበረሰቡም ከነሱ ጋር እንዳይደለ ያውቃል። አትሊስት ትግራይና ኦሮሞ ድሮም ከነሱ ጋር አይደለም። የአማራ ዳያስፖራ ሙሉ በሙሉ ኤጌንስት them እንደሆነም ያውቃል። ይሄ ምስኪንነት ምክንያቱም ለምን መሰለ እነዚህ ላይ ነበር ዲፔንድ ያደረጉት 5 ዓመት በሙሉ በዋናነት የኢትዮ አማራ ዳያስፖራ ላይ ነው ተመርኩዘው ዲፕሎማሲውንም ምኑንም ሲሰሩ የነበሩት ኖሞርም ምንም ሲሉ የነበሩት ማለት ነው። አሁን እንደዛ የሚልላቸው የለም። የመነጠል ስሜት አለ። ከመነጠላቸው የተነሳ የሚመጣ ምስኪንነት አለ። ከዛ አንፃር ባለወንጭፉ ዳዊት ነንኛ በዛ ነው የምንመሰለው ሊለን ነው የሚሞክረው። ድሮን ታጥቆ የአፍሪካንም የዓለም ስታንዳርድ የጠበቀ አየር ኃይል ነው ያለን፣ በቃ ዓለም የሚቀናበት መከላከያ ነው ያለን እያለ ግን ልክ ወንጭፍ ብቻ እንዴ ዳዊት እኮ በዛ ታሪክ ውስጥ ከሄድን ማለት ከመጽሐፍ ቅዱስ ታሪክ አሁንም ዋንስ አገን በደንብ ካየው ታሪኩን ልጁ የሳኦል የንጉሱን ልብስ ሲሰጡት ሞከረውና ያልተመቸኝም ብሎ አስቀምጦ ትጥቅም ሲሰጡት ሰይፉን ሁሉን ነገር አስቀምጦ 5 ጠጠርና ወንጭፍ ይዞ ተነሳ ነው። በቃ አልተመቸው።
ይሄን ሁሉ ነገር ያለው እሱ ግን ይሄን ሁሉ ነገር እያሳዩን ማለት ነው። በዚህ ትርኢት ላይ ደግሞ መጥቶ እነሱ የሚሰማቸው ፖለቲካል ኤሊኔሽን አለ፣ ወታደራዊ ዲፊት አለ። ሚሊተሪሊ ዲፊትድ ናቸው፣ ፖለቲካሊ ኤሊኔትድ ናቸው። ቀድሞውንም ኮዝ የላቸውም። ኢንተርናሽናሊም ኤሊኔትድ ናቸው። ሳውዲ አረቢያ ሄደው ክፍ ነው የተባሉት። ኢሳያስ የዛ ሪጅኑን በሙሉ እንትን ይዟል። በነገራችን ላይ ሱዳን ከኢጋድ ወጥቻለሁ እያለች ነው። አሁን ወጣለች ኦፊሻሊ ኦልሞስት። ኢጋድ የአብይ መሳሪያ ሆኗል የሚል ማለት ነው። ሱዳን ይወጣለሁ እያለች ነው፣ ሰሜን ሱዳን ማለት ነው። እነዚህ ነገሮች ስላሉ የመነጠል ስሜት አለ። ፈረንጆቹም ሁሉም ሰው ፊቱን ሲያዞርበት ማለት ነው። ከዚህ አንፃር የተጠቀመው ሊሆን ይችላል። ሳይኮሎጂካሊ ነው አሁን ትንተናውን እየሰጠው ያለሁት። ከዛ በመለስ ግን እውነተኛው ዳዊት ይሄ በየአማጽያኑ ናቸው። እነ ኦነግ የኦሮሞ ነጻነት ሰራዊት፣ እነ ፋኖ አሁን አይደለም እንጂ ትግራይ መከላከያ ሰራዊት፣ እነዚህ ናቸው ዳዊቶቹ። በክላሽ ድሮንን እየተቋቋሙ ያሉት፣ በክላሽ ይሄንን አየር ኃይል እየተቋቋሙ ያሉት፣ በክላሽ አፍሪካንና ዓለምን ያስደመመው መከላከያ ሰራዊትን እየተቋቋሙ ያሉት ማለት ወንጭፍ ቨርሰስ ጦር መሳሪያ ማለት ነው፣ ዘመናዊ ጦር መሳሪያ። አክቹዋሊ ጎልያዱ እሱ ነው። መስል ፍሌክስም እያደረገ ያለው እየጮኸ እየፎከረ የሚውለውም አታሸንፉንም ምናምን እያለ ያለውም አሁንም በመጨረሻ እናሸንፋቸዋለን እያለ ያለው እሱ ነው። አንድም ጎልያድ መጥቶ ሲጮህባቸው ሰምተን አናውቅም። ማን? የኦሮሞ መከላከያ ሰራዊት ነው እንደዛ ያለው? የኦሮሞ ነጻነት ሰራዊት ማን ነው እነሱ ላይ ፎከረባቸው? እነሱ ናቸው እየወጡ ለድርድር እንኳን ሄደው እኮ አታሸንፉም፣ ሎጂስቲክስ የላችሁም፣ ጥይት የምታገኙበት መስመር የላችሁም፣ ተዘግቷል፣ ከበናቸዋል፣ በዓለም አቀፍ እንትን እጅ ስጡ፣ ተስማሙ ከኛ ጋር ሲሉ የነበሩት በድርድሩ ላይ ባይዘው የሚሉት ይሄንን ነበር። እነሱ ናቸው ጎልያዶች እንጂ የኦሮሞ መከላከያ ነጻነት ሰራዊት ወይም አይ ዶንት ኖ ፋኖች አንድ ዘመን ልክ ነው ይፎክሩ ነበር። 4 ኪሎ በ3 ቀን ገባን እንትን እንገባለን እየመጣን ነው ምናምን ይላሉ። ኦፍ ኮርስ መቼም እሱን ሲሪየስሊ ወስደው እሱን ያንን ንግግር እንደ ጎልያድ ንግግር የሚያዩት አይመስለኝም። ምክንያቱም በሌላ በኩል ደግሞ አሸንፈናቸዋል፣ ስጋት የማይሆኑበት ቦታ አድርሰናቸዋል፣ ወደ ሸጥና ሸለቆ ወደ በረሃ ወርደዋል ሲል ነበር ብርሃኑ ጁላ ትናንትና ከትናንት ወዲያ። እና ወደ አባይ በረሃ ምናምን ገብተዋል፣ ሸጥ ውስጥ ገብተዋል፣ ከከተማ ርቀዋል፣ ምናምን አጥፍተናቸዋል፣ ምናምን አከርካሪውን ሰብረናል ሲል ነበር። መቼም ያን ቡድን ጎልያድ ሊለው አይችልም። ቤሲካሊ ወሬ ለማጣፈጥ ብሎ የተጠቀመው ከሆነ ያው ንግግር ስለማያቅ ከዛው ከብልጽግና ወንጌል የሰማውን ስብከት እሁድ የሰማውን ስብከት ይዞ ከሆነ ወይም ሮብ ቤተመንግስት በሚደረገው የጸሎት ፕሮግራም ላይ የሰማውን ስብከት ይዞ ከሆነ ወይም የመጣለትን ትንቢት ይዞ ከሆነ ምናልባት ነገር ለማሳመር ኢሜጅ ለመፍጠር ብሎም ከሆነ ጉድ ላክ። ዳንኤል ክብረት የጻፈለትም ከሆነ ሊሆን ይችላል። ያም የሚያውቁት ኢሜጀሪ ይሄ ስለሆነ ማለት ነው፣ የሚያውቁት ወግ ማሳመሪያ ንግግር እንደዚህ አይነት መጽሐፍ ቅዱሳዊ ተረት ስለሆነ ሊሆን ይችላል። መልካም። ከዛ ውጪ ግን ምንም ዋጋ ያለው ንግግር አይደለም። ኢንፋክት በጣም አይሮኒክ ነው በጣም። መልካም። እንግዲህ ከዚህ ጋር አያይዘን ወደ ብርሃኑ ጁላ ደግሞ እንሄድ። እንግዲህ ዛሬ ሰፋ ያለ ነገር ነው እያነሳን ያለ ነው። ወደ ብርሃኑ ጁላ ንግግር ስንሄድ 3ኛ ዙር ድርድር ሊኖር ይችላል፣ ከኦላ ጋር ተስፋ ሊኖር ይችላል የሚል ነገር አንስተዋል። 3ኛ ዙር ግን የመጨረሻው ነው የሚሆነው። ወይ ለመስማማት ካልተስማሙ ደግሞ ድጋሚ ላለመገናኘት ነው ይሄን ውይይት የምናደርገው የሚል ነገር ነው ሲናገር የነበረው። ከኦሮሞ ነጻነት ሰራዊት ሰዎች ከድርድሩ ላይ ከነበሩትም እዛ አካባቢ መረጃ አላቸው ብዬ ካመንኳቸው ሰዎች ለማናገር ሞክሬ እንደዛ የሚባል ነገር የለም። ካለ ግን ለህዝባችን አሳውቀን በግልጽ ነው የምናደርገው። እስካሁን የተነጋገርነው ነገር የለም። ብርሃኑ ጁላም የተናገረው ነገር ምናልባት ከ3ኛ ወገን አፍ ነው እየወጣ ያለው እንጂ እዛም ቦታ ላይ ስላልነበረ የሚል ነገር ነው የሰማሁት እንደ መረጃ። 3ኛ ዙር ይኖራል ካለ የመጨረሻው ነው የሚለው ነገር
እንዴት ነው የሚታየው? ምንድነው ፍላጎታቸው? ከሶስተኛ ዙር በኋላ ቢስማሙ ኦኬ፣ ካልተስማሙ ደግሞ ምን ሊሆን ነው? ድጋሚ አንገናኝም ብለው ዛቻ እያቀረበ ያለው የሀገሪቱ ኢታማዦር ሹም የሚለውን ጥያቄ ላስከትል። መልካም ብርሃኑ፣ በነገራችን ላይ ያ ንግግሩ ሳይኮሎጂካል ዋርፌር በአምስተኛ ትውልድ ጦርነት የሚሉትን እያካሄዱ ነው። በዛ ነው እየተናገረ ያለው እንጂ ሶስተኛ ዙር ድርድር እናደርጋለን ብሎ የኢትዮጵያ መንግስት ለኦሮሞ ነጻነት ሰራዊት ወይም ለኢጋድ ወይም ለአደራዳሪዎቹ ለአሜሪካና ለኖርዌይ የገለጸው ነገር የለም። ሁሉም ጋር መጠየቅ ትችላል። እርግጠኛ ሆኜ ነው የምናገር። ለኦሮሞ ነጻነት ሰራዊት ኃላፊዎች ወይም ተደራዳሪዎች ወይም ለዲፕሎማቶቹ ለኖርዌይ እና በዋናነት ኖርዌይ እና የአሜሪካ መንግስት ናቸው፣ እነ ማይክ ሀመር ማለት ነው። ከዛ ደግሞ ኢጋድ ይሄንን ንግግር እሱ በተናገረ ቀን ለማጣራት ብዬ ቁልፍ የሆነ ሰው ሳናገር ነበር። ኢጋድ ያውቃል ወይ እንዲህ የሚለውን ነገር ስል የኢጋድ መሪ አሁን ያለው ጄኔቭ ነው እየጠጣ ነው ያናገረኝ ብሎኛል። መጠጥ ቤት ነው ያለው፣ እንደው ጄኔቭ ነው አይደለም እነሱን ሊያደራድር አልሰማም ሁሉ ምን ስለዚህ ጉዳይ አሁን አናግረው ያለው ነው የተባልኩት። ምንድነው የሚያወሩት? የደረሰ ነገር አለ እንዴ ብዬ ማለት ነው። እስቲ ከኢጋድ በኩል እናጣራ፣ የኛ ልጆች አልሰማንም ብሏል። ከዚህ በፊትም እንደዚህ እያሉ ነው ለኦሮሞ ነጻነት ሰራዊት ምንም ነገር ሳይነገር ድርድር ጀምረናል ብለው ሚዲያውን በሙሉ የሞሉት። ሰላም ድርድር መኖር አለበት እና ልጆቹ የለም እነሱ ጋር ምንም ነገር የለም። እስቲ ምናልባት ያኔ ኢጋድ ነበር ይሄን ነገር ፋሲሊቴት ያደርገው፣ ኢጋድ ጋር እንጠይቅ ስንል የኢጋድ ሰው በዛን ቀን ስዊትዘርላንድ ነበር ያለው። እሱ ያንን በተናገረለት ምንድነው ምንም አልሰማም፣ የለም። ኢንፋክት የምናውቀው ነገር የሁለተኛው ዙር ውይይት ሲከሽፍ ደግሞ በማያንሰራራ መንገድ ነው የከሸፈው። ካስታወስክ በሚያስቆጭ መንገድ የጻፉት መግለጫ አንድ ትልቅ እድል ከሸፈ ብለው ነው የኦሮሞ ነጻነት ሰራዊት። እኛም ታንዛኒያ ላይ የባከነው እድል ብለን ነበረ ስንናገር የነበረው። የሚያስቆጭ የባከነ እድል ሰው ላይ መለስ የተበላሸ ግንኙነት ነው አሁን በእነሱ መካከል ያለው። ግን ብርሃኑ የሳይኮሎጂካሊ የስነ ልቡና ጦርነቱን አንድ እርምጃ ለማራመድ ሲል የተናገረው የሰላም ጥሪ አይደለም ያደረገው። ዛሬ ለሶስተኛ ጊዜ የተጻፈውን የሚቀበሉ ከሆነ ድርድር ይኖራል፣ ይቀበሉ ነው እያለ ያለው። የተጻፈው ያኔ ጽህፈት ደረጃ ከደረሱ በኋላ ነው የሚለው አይደለ? አሁን የተጻፈውን የሚቀበሉ ከሆነ ይኖራል፣ ካልሆነም ካሁን በኋላ እንነጋገር። ይሄ አልቲሜተም ነው። እድሉ አሁን በአቋራጭ ምንድነው ባለፈው ያሳያናችሁን ጽሁፍ ምንም ድርድር ሳያስፈልግ አንቀበላለን በሉ፣ ለዛ እንገናኝና እንፈራረም፣ ያማ ይሆን ከሆነ ዘምትባቸዋለሁ የሚል የስነ ልቡና ጦርነት አንድ አካል ነው። የሰላም ቋንቋ ለጦርነት ዓላማ ዌፐናይዝ ሲደረግ በመሳሪያነት